ቢሆንልን የዳዊትን በገና የዕዝራን መሰንቆ እዚያ በላይ በሰማን ቢሆንልን በብርሃን ድንኳኖች በዛ በሰማያት በኖር ቢሆንልን የተሳለ የፊቱን መልክ በዚያ ባየ ቢሆንልን በእሳት ድንኳኖች መካከል በተመላለስ ቢሆንልን እንደ ከዋክብት ደምቀን ባበራ ቢሆንልን በዚያ በተስፋው ሀገር ሁላችን በተገናኘ ቢሆንልን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ብርሃን ሙላት የደብራችን መስተዳዳሪ ሊቃውንተ ቤተ ክርስቲያን መምህራነ ወንጌል አበው ካህናት የተወደዳችሁ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? ምሕረቱን ያበዛልን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት ለቅዱሳን ሐዋርያት ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። እንደ እግዚአብሔር ቅዱስ ፍቃድ ለተወሰነች ደቂቃ እግዚአብሔር ቢፈቅድ በአንድ ርዕሰ ጉዳይ ጥቂት አቆያችኋለሁ። የምንማርበት የትምህርታችን ርዕስ ቢሆንልኝ በሚል ርዕስ ይሆናል። ዕለቱን በተመለከተ በማለዳው የቅዳሴ ክፍለ ጊዜ እንደተማራችሁ አስቤ ይህንን ርዕስ መርጬ ጥቂት አቆያችኋለሁ። ቢሆንልኝ የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 10 ሙሉውን ኃይለ ቃል እቤት ስትገቡ አንብቡት። እንዲህ ይላል፣ አውቀው ዘንድ በእምነት በመከራው እንድካፈል በሞቱም እንድመስለው ወደ ሙታን ትንሣኤ ልደርስ ቢሆንልኝ ይላል ሐዋርያው ቅዱስ ጳውሎስ። ልድገመው። አውቀው ዘንድ በእምነት በመከራው እንድካፈል በሞቱም እንድመስለው ወደ ሙታን ትንሣኤም ልደርስ ቢሆንልኝ ይላል ቅዱስ ጳውሎስ። በዚህ መልእክቱ እምነትን ያስቀድማል። አውቀው ዘንድ በእምነት ይላል። የሃይማኖት መነሻ የሃይማኖት መጀመሪያ እምነት ነውና እሱን ያስቀድማል። አውቀው ዘንድ በእምነት የሚለው ይሄንን በዚህ ብቻ ያቆም ቅዱስ ጳውሎስ ይቀጥልና በመከራው እንድካፈል በሞቱም እንድመስለው ይላል።
ይሄ ደግሞ ምንን ያመለክታል? መከራዎች፣ ተጋድሎዎች ናቸው። በሞቱም ክርስቶስን መምሰል፣ ይህ ደግሞ ከፍ ያለ ተጋድሎ ነው። በዚህም መልካም ሥራዎችን ይገልጻል ቅዱስ ጳውሎስ። መከራ፣ ተጋድሎ የመልካም ሥራዎች ከፍ ያሉ መገለጫዎች ናቸው ወገኖቼ። ልብ በሉ፣ ሁለት ነገሮችን ነው ቅዱስ ጳውሎስ እየገለጸልን ያለው። አንደኛው አውቀው ዘንድ በእምነት ብሎ እምነትን ያነሳል። ሁለተኛው በመከራው እካፈላለሁ በሞቱም እመስለዋለሁ ብሎ የተጋድሎ ሕይወትን ይጠቅሳል። ይሄ የተጋድሎ ሕይወት ደግሞ መልካም ሥራዎች ናቸው። ቅዱስ ዮሐንስ አፈወርቅ ይህንን የፊልጵስዩስን መልእክት በተረጎመበት መልእክቱ እንዲህ ይላል። እዩ፣ ቅዱስ ጳውሎስ በመልካም ሥራዎች ጭምር እንጂ በእምነት ብቻ እንዳልሆነ ያስተምረናል ይላል። ምክንያቱም አውቀው ዘንድ በእምነት ብቻ አይደለም ብሎ ያቆመው፣ በመከራውም ስለመካፈል በሞቱም ስለመምሰል። እነዚህ ተጋድሎች ደግሞ የመልካም ሥራዎች መገለጫዎች ናቸው። ተጋድሎች መልካም ሥራዎች ናቸው። ለዚህ ነው ቅዱስ ጳውሎስ ሁለቱንም የሚያነሳው፣ እምነትንም ተጋድሎን፣ እምነትንም መልካም ሥራንም የሚያነሳው። ለዚህ ነው ቅዱስ ዮሐንስ አፈወርቅን በመልካም ሥራዎች ጭምር እንጂ በእምነት ብቻ እንዳልሆነ አስተውል ይላል። ለዚህ ነው ኦርቶዶክሳዊት ቤተ ክርስቲያን በእምነት ብቻ እንድላለን የማትለው፣ እምነት ብቻ ብላ የማትናገረው። ለዚህ ነው የተወደዳችሁ ኦርቶዶክሳውያን፣ በመከራው ከተካፈልን ክርስቶስን በሞቱ ከመሰል ነው በሌላውማ እንደምን ልንመስለው ይገባ ይሆን? አሁን ቅዱስ ጳውሎስ ሁለት ነገሮች ይነገራል። በእምነት ከዚያስ በመልካም ሥራዎች። ልብ በሉ፣ ቅዱስ ጳውሎስ እነዚህን ሁለቱን ከጠቀሰ በኋላ ወደ ሙታን ትንሣኤ ልደርስ ቢሆንልኝ ብሎ ደግሞ ይመኛል። አብኛለሁ፣ በመልካም ተጋድሎችና ሥራዎች በሞቱ ልመስለው እመኛለሁ። እነዚህን ሁሉ ነገሮች ካደረግኩ በኋላም ቢሆን ወደ ሙታን ትንሣኤ ልደርስ ቢሆንልኝ ይላል። ይህን ታላቁ ሊቅ ዮሐንስ አፈወርቅ እንዲህ ብሎ ይተረጉመዋል። ቅዱስ ጳውሎስ በትንሣኤው አምኛለሁ ብሏል፣ በመከራው እካፈላለሁ ብሏል፣ በሞቱ እመስለዋለሁ ብሏል። ይህንን ሁሉ ካደረገ በኋላ እንኳን ይላል ቢሆንልኝ የሚለው በራሱ በፍጹም መተማመን ስላልቻለ እኮ ነው ይላል። በአምድ በተጋድሎችና በመልካም ሥራዎች የጸናው እንኳን ቢሆን ይላል በሙታን ትንሣኤ አማካኝነት ወደ እግዚአብሔር መንግሥት ምን አለ በገባው በሆነልኝማ ይላል። ለምንድን ነው በሆነልኝ የሚለው ቅዱስ ጳውሎስ? ይህንን ሁሉ ካደረገ በኋላ እንኳን በራሱ ፍጹም መተማመን ስላልቻለ፣ እርግጠኛ መሆን ስላልቻለ በሆነልኝማ ሲል ተመልከቱት ይለናል። የተወደዳችሁ ክርስቲያኖች፣ ይህ ሐዋርያ ታውቃላችሁ እስከ ሦስተኛው ሰማይ የተነጠቀ ሐዋርያ ነው።
ይህ ሐዋርያ ቃል ለቃል ኢየሱስ ክርስቶስን ያናገረ ሐዋርያ ነው። ይህ ሐዋርያ ከኢልዋሪቆን እስከ ደማስቆ የእግሩ ሸሆና እስኪነቀል ድረስ የተንከራተተ ሐዋርያ ነው። ይህ ሐዋርያ ቀን ቀን የመንግሥተ ሰማያትን ድንኳን እየሰፋ ወንጌልን እያገለገለ ሌሊት በማንም ሰው ላይ ላለመክበድ የማንም ጥገኛ ላለመሆን የራሱን ኑሮ ደግሞ ድንኳን እየሰፋ ድንኳን ሰፊ ነበር። በዚህ ሁሉ ኑሮ እየኖረ በረሃ በስም በጾም እየተቃጠለ እንደ ጠራጊ ጉድፍ እየተባረረ እንዳበደ ውሻ በተገኘበት ቦታ እየተወገረ ይህንን ሁሉ ያደረገ ቅዱስ ጳውሎስ ለመናል ቢሆንልኝ ሲል ስሙትማ ነው የሚለው ዮሐንስ አፈወርቅ። ይህንን ያመለክታል። እዚህ የደረሰው ሐዋርያ እንኳን ሳይቀር ስለ መዳኑ ወይም በእርግጠኝነት መንግሥተ ሰማያት ስለመግባቱ ወይም በእርግጠኝነት ሩጫውን በድል ስለማጠናቀቁ አስረግጦ መናገር ካልደፈረ ይላል ዮሐንስ አፈወርቅ። እኛማ ይሄ ሐዋርያ ከኖረው ጥቂቱን መኖር ያልቻልንማ እንዴት አድርገን ደፍረን መናገር እንችላለን? እንዴት አድርገን ደፍረን እርግጠኞች መሆን እንችላለን? ይላል። ይልቅስ ከቅዱስ ጳውሎስ ጋር ቢሆንልን ብለን እንመኛለን እንጂ ይላል። የተወደዳችሁ ኦርቶዶክሳውያን በማመን ጀምረን በተጋድሎ እንኳን ብንኖር ቸርነቱን ተስፋ እያደረግን ቢሆንልን እያልን ነው የምንጮኸው እኛ ኦርቶዶክሳውያን ወገኖች። እና አንዳንዶች አምኛለሁ፣ መጣሁ፣ መንግሥተ ሰማያት ገብቻለሁ፣ በኢየሱስ ቀኝ ተቀምጫለሁ እንዲህ ብለን የምንፎክር አይደለንም። ይልቅስ በትንሣኤ እናምናለን፣ በመከራው እንካፈላለን፣ በሞቱም እንመስለዋለን፣ ወደ ሙታንም እግዚአብሔር እኛን ስለማዳን የታመነ ነው። እግዚአብሔር ለእኛ የመዳን ተስፋ ስለመስጠቱ እውነት ነው። እግዚአብሔርን እናምነዋለን፣ ራሳችንን ግን አናምነውም። እግዚአብሔር እንተማመንበታለን፣ ራሳችንን ግን እንጠረጥረዋለን። ምክንያቱም አምነን መካዳልና ቆሞ መውደቃና ገብቶ መውጣታና ጀምሮ አለመጨረሳና ንጹሕ ሆኖ መርከሳና ስለዚህ ራሳችንን አናምነውማ። ለዚህ ነው ብዙ ተጋድሎዎች ያደረገ እንኳን ቢሆንልኝ ካለ ከእነዚህ ተጋድሎች አንዱ እንኳን መፈጸም ያልቻልን እኛ እንዴት አድርገን ደፍረን እርግጠኞች መሆን እንችላለን? ቅዱስ ጳውሎስ ከዚህ ሐሳብ ጋር የሚያያዝ አንድ አስደናቂ ትምህርት አስተምሯል። የተወደዳችሁ ክርስቲያኖች እሱን ትምህርት ባነሳላችሁ እንዴት ውብ መሰላችሁ? እንዲህ ይላል ቅዱስ ጳውሎስ በሞቴ ስሙኝ። ምን ይላል? ለሌሎች ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስጎዘዋለሁ ይላልና። ቆሮንቶስ መልእክት ምዕራፍ 9 ቁጥር 24 ይህ አስደናቂ ሐዋርያ ስማው። ለሌሎች ከሰበኩ በኋላ የወደቁትን ካነሳሁ፣ የተጨነቀችውን ካሳረፍ፣ ያዘነችውን ካጽናናው፣ ከወንጌል ባፋ የነበሩትን ወደ ወንጌል አምጥቼ ካጠበልኩ በኋላ ለክርስቶስ ካቀረብኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ይላልና። ለምንድን ነው ቅዱስ ጳውሎስ
በሆነልኝማ ቢሆንልኝማ የሚለው ለምንድን ነው? መጣል እንዳለ ስለሚያውቅ ነው። ይኸው እንዳልጣል ይላል። አየህ ሰብኮ መጣል አለ፣ ቀንድሶ አለመቀደስ አለ፣ አወድሶ መርከስ አለ፣ ቆሞ መውደቅ አለ፣ መጥቶ መቅረት አለ፣ ጀምሮ መፎረሽ አለ። እንዳልጣል ሲል ስማው፣ የተጣልኩ እንዳልሆን እንደዚህ ብሎ ከሰካ ወዳጄ እኔ እናንተ ፉከራችን የት ልናደርገው ነው? ድኛለሁ እርግጠኛ ነኝ። እንዴት ነው ላንል የምንችለው? የተጣልኩ እንዳልሆን እያለ ጻድቁ ተክለ ሃይማኖትም እኮ እንዲህ ነው ያሉት። ዓለሙን አበራው እኔ ግን ለራሴ ጠፋው። ወዮ ብሎ ደረቱን የደቃው ለምን ይመስልሃል? አየህ እንዳይጣል ነዋ። ይህን ነው ለምን ነው ወደ ሙታን ትንሣኤ ልደርስ ቢሆንልኝ መጣል ስላለ ነዋ፣ መተው ስላለ ነዋ፣ አለመጨረስ ስላለ ነዋ። እንዴ 42 ኪሎ ሜትር መሮጥ የጀመረ ሰው ገመዱን ካልበጠሰ በቀር እርግጠኛ መሆን ይችላል? አይችልም። በሽቅድምድም ስፍራ እንደሚሮጡት እናንተም እንዲሁ ታገኙ ዘንድ ሮጦ ካልጨረስ አቋርጠ ከወጣ እንዴት አክሊል ታገኛለህ? እሱ ስላለ እኮ ነው። ፊሽካ የተነፋለት እኮ አታሸንፍ። ተርሱ የተተኮሰለት እኮ አትጨርስም። ገመዱን ስትበጥሰው አክሊሉን ስትቆናጸፈው እስከዛ ድረስ ግን እንዳትታል ቢሆንልኝ ትላለህ። እሱ ነው ቢሆንልኝ ጳውሎስ እንዳልጣል ግን ምን አደርጋለሁ? እጎስመዋለሁ። ስጋዬን እየጎሰምኩ አስገዛዋለሁ። መረን አልሰጠው። በጾም አስገዛዋለሁ፣ በጸሎት አስገዛዋለሁ፣ በትህርምት አስገዛዋለሁ፣ በጸጥታ አስገዛዋለሁ፣ በመቆጠብ አስገዛዋለሁ፣ በልክ በመኖር አስገዛዋለሁ። ለምን እንዳልጣል ነዋ። መጣል ግን ምንድነው ወዳጆቼ? ጥቂት ነገር ታነጋግራለች በመላል። መጣል ምንድነው? መጣል አለ አምኖ ያየው ዳማው እኮ ነው ጳውሎስ። አሜን ብቻ አይደለም በተጋቡ የኖረ ነው ጳውሎስ። እንዳልጣል ብሎ ለምን ሰጋ? መጣልስ ምንድነው? እንዲህ ይላል ራሱ ሐዋርያ። መጣል ምንድነው? ሐዋርያው እንዲህ ይላል ዕብራውያን ምዕራፍ 6 ቁጥር 6 እስከ 9 እንዲህ ያለ ሐዋርያው ዝናብ የሚወርድባት መሬት ፍሬ ካላፈራች ይልቁኑ እሾህና ቁርንችት ካወጣች ይላል የተጣለች ናት ይላል። ለምንድን ነው የሚሆንልኝ የሚለው? ይህን ሁሉ ጸጋ ካገኘው በኋላ ፍሬ ሳላፈራ ቀርቼ የተጣልኩ እንዳልሆን ነዋ። ወንጌል ሰርተህ የተጣልክ ሰርተህ የተጣልክ እንዳልሆን ፍሬ ያስፈልጋል። ይሄ ሁሉ የወንጌል ዝናብ ለጠጣ ወርዶብህ የጽድቅ ፍሬ ከሌለ እሾህና ቁርንችት ብታወጣ፣ እንደተማርከው ባትኖር፣ እንደተነገረ ባትመላለስ ትጣላለህ። ለዚህ ነው ከጳውሎስ ጋር አብረን ወደ ሙታን ትንሣኤ ብደርስ ቢሆንልኝ የምትለው፣ በሆነልኝ ቢሆንልኝ የምትለው። ልብ በሉ፣ እሾህና ቁርንችት ብታወጣ የተጣለች ናት። ተጥላ ምን ትሆናለች? ለመረገምም ትቀርባለች ይላል። ትረገማለች። መጨረሻው መቃጠል ነው ይላል። መጨረሻው አንዳንዶች እሺ እንጣል ከዚያ እንቃጠል እንደገና ግን በአዲስ መልክ እንሰራለን ይላል። መጨረሻው ነው የሚለው ወዳጅ። አግሪካልቸር እንደዛ ሊሆን ይችላል። ይሄ ግን መጨረሻዋ መቃጠል ነው፣ ወደ እሳት መጣል ነው፣ መረገም ነው። ለምንድን ነው ቅዱስ ጳውሎስ ቢሆንልኝ የሚለው? እንዳይረገም ነው፣ በርትቶ እንዳይደክም ነው፣ ከጸጋው እንዳይጎድል ነው፣ ገብቶ እንዳይወጣ ነው፣ አምኖ እንዳይክድ ነው።
ሳይወስን ቀርቶ በእውነት እንዳይጣል ነው። ይሄ ስጋት ስላለ እኮ ነው። በትንሣኤው አምናለሁ፣ በመከራው እካፈላለሁ፣ በሞቱ እመስለዋለሁ፣ አውቀው ዘንድ በእምነት ቀርባለሁ፣ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ የሚለው ለምን መጣል ስላለ ነው ወዳጅ። መጣል ስላለ ነው። የተወደዳችሁ ክርስቲያኖች ሊቁ ዮሐንስ አፈወርቅ የፊልጵስዩስ መልእክት በተረጎመበት ድርሳኑ አንድ በጎ ምሳሌ ያመጣል። ምን ይላል? አንድ መሐንዲስ ትልቅ ህንፃ ትልቅ ፎቅ ቢገነባ ይላል እና ጫፉ ላይ ቢቆም ይላል ስለገነባው ብቻ ከጥንቃቄ ውጭ አይሆንም ይላል። ከፍ ካለ ቦታ ላይ ቢሆን ጥሩ አድርጎ ቢያንጸው የበለጠ መንጠንቀቁ አይቀሬ ነው ይላል። ወዳጄ ከፍ ባልክ ቁጥር ወደ ሰማይ፣ ከፍ ባልክ ቁጥር በጸጋ የበለጠ መጠንቀቅህ አይቀሬ ነው። ምክንያቱም ለመውደቅ የቀረብክ ነው አመልጦ ነው። ለዚህ እኮ ነው ቅዱስ ጳውሎስ እንዳልወድቅ፣ ለዚህ እኮ ነው የቆመ የሚመስለው ማንም ቢኖር እንዳይወድቅ ይጠንቀቅ የሚለው። ቆሞ መውደቅ ስላለ የራሱ የቅዱስ ጳውሎስ ቃል ነው አሁን ያነበብኩላችሁ። እኔ የቆሮንቶስ ምዕራፍ 10 የቆመሃል እንዳትወድቅ ተጠንቀቅ። ለዚህ ነው ቅዱስ ጳውሎስ ቢሆንልህ የሚለው። ቆሞ መውደቅ ስላለ ያልኳችሁ ይሄ ነው። ዛሬ ቆመሃል፣ ነገ እንዳትወድቅ ተጠንቀቅ። ስጋት ስላለ ምን ትላለህ? ቢሆንልኝ ትላለህ። ቆሞ መውደቅ ስላለ ምዕመናን ከፍ ከፍ ካሉ በኋላ ብዙ ጸጋ ካገኙ በኋላ መውደቅ አለ፣ መጣል አለ፣ ማቋረጥ አለ። ለዚህ እኮ ነው ቢሆንልኝ የሚለው ቅዱስ ጳውሎስ። ብዙ ጸጋዎችን ከተቀበሉ እንኳን በኋላ ሊወድቁ የሚችሉ እንዳሉ አታውቁም? ከነዚህ ጸጋዎች አንዱን እንኳን የማናሟላኛማ ምንኛ ምስኪኖች ነን። እንዴት አድርገን ደፍረን ቅድም እንዳልኳችሁ ልንናገር እንችላለን? እርግጠኞች እንዴት ልንሆን እንችላለን? ቅዱስ ጳውሎስ ያስተማረው አንድ አስደናቂ ቃል አለ። ላንብበው። እንዲህ ይላል፣ አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታ የቀመሱትን የመንፈስ ቅዱስ ተካፋይ የሆኑትን መልካሙን የእግዚአብሔር ቃል ሊመጣ ያለውንም የዓለምን ኃይል የቀመሱትን ኋላም የካዱትን ይላል። በሞቴ ብርሃን በርቶላቸዋል። አንድ ሰማያዊ ስጦታን ቀምሰዋል። ሁለት የመንፈስ ቅዱስ ተካፋይ ሆነዋል። ሶስት መልካሙን የእግዚአብሔር ቃል ሊመጣ ያለውንም የዓለምን ኃይል የቀመሱትን ኋላስ የካዱትን ይላልና። ምዕመናን ዴማስን ላስታውሳችሁ። ቅዱስ ጳውሎስ ያለው ዴማስ ይህንን ዓለም ወዶ ትቶኛልና አለ። ብርሃን የበራለት ዴማስ የመንፈስ ቅዱስ ተካፋይ የሆነው ዴማስ ሊመጣ ያለውን የዓለም ኃይል የቀመሰውን ዴማስ ሰማያዊ ስጦታ የተቀበለው ዴማስ ይህን ዓለም ወዶ ትቶኛልና። አየህ፣ ብዙ ጸጋ ቢኖርህ ወደ ኋላ ልትል ስለምትችል ቢሆንልኝ ነው የሚባል። ቢሆንልኝ እኮ ነው የሚባል። ለዚህ ነው ቅዱስ ጳውሎስ ቢሆንልኝ እያለ የሚጮህ። ምዕመናን በአዲስ ኪዳን ብዙ ጸጋ ተሰጥቶናል። እስየዋው በጸጋ ላይ ጸጋ ተሰጥቶናል። ብዙ ጸጋ የተሰጠን ግን መረን እንድንወጣበት አይደለም። አንዳንዶች እንደሚሉት አማኝ በየትኛውም ድካም እንኳን ቢገኝ አይኮነንም ይልና አንድ ኤፌሰኛ አለ። ኃጢአት ብትሰራ እንኳን አይኮነንም ባይመጥቶልሃል። ለዛ ነው እነዚህን ጮክ ብለን የምንናገረው። ከአማኝ በላይ የጸጋ ግምጃ ቤት የሆኑት እንኳን ሳይቀር ሊክዱ ይችላሉ። እነሱን ለንስሐ ማደስ የማይቻል ይላል። ማምጣት አይቻል። አማኝ በየትኛውም ድካም እንኳን ቢገኝ አይኮነንም። በእግዚአብሔር ቃል ላይ ማፌዝ አይበቃ። በእግዚአብሔር የማዳን ስራ ላይ መቀለድ አይበቃ።
ቸርነት ተማምነን ተስፋ አድርገን እኮ ነው የምንኖረው። እንደዚህ ካሉ ጸጋዎች በኋላ ከደረሰ በኋላ እንኳን የተወደዳችሁ ክርስቲያኖች ከመልካም ስራ የሚያርቅ ይመስላችኋል ጸጋ? አንዳንዶች ጸጋ እንዲሁ ያለ መልካም ስራ የሚሰጥ ይመስላችኋል? ውሸት ውሸት ውሸት። ዝርዝር ወንዳ አለው። እናንተ ወደ ሌላ አቅጣጫ ወደ ሌላ ርዕስ ላለማሸጋገር እተወዋለሁ እንጂ ጸጋ የተሰጠን በመልካም ስራ እንድንጸና። ለዚህ ነው በጸጋ ድናችኋል ካለ በኋላ መልካም ስራ ለማድረግ በኢየሱስ ክርስቶስ ተፈጥራችኋል የሚለን። ጸጋ ከመልካም ስራ የሚያርቅ አይደለም፣ ወደ መልካም ስራ የሚያቀርብ ነው። ለዚህ ነው ቅዱስ ዮሐንስ አፈወርቅ ጸጋ በጀርባችን ተንጋለን እንድንተኛ አይደለም የሚያደርገን ያለው። ታዲያ እንዴት ነው በየትኛውም ድካም ውስጥ ቢገኝ አማኝ ይድናል እንደዚህ ይባላል? ታዲያ በእግዚአብሔር ቃል ላይ ማፌዝ እግዚአብሔር ባደረገው የማዳን ስራ መቀለል የያዘ ትውልድ ያሳዝናል። እኛ እንደሱ አይደለም። እናምናለን፣ የአቅማችንን እንጋደላለን። ከዛስ ቢሆንልን ብለን ቸርነቱን ደጅ እንጠናለን። በቃ ምእመናን ያመነ በቃ መዳኑን እርግጠኛ ነው። እሱ ነው አሁን ጥያቄያችን። ለዚህ ነው ቅዱስ ጳውሎስ በፍጹም በራሱ መተማመን ስላልቻለ ነው ምን ያለው ቢሆንልኝ ያለው ብሎ ቅዱስ ዮሐንስ አፈወርቅ የተረጎሙ። እስኪ አንድ ቃል ላይ ጥቂት ደቂቃ ተኩሬ ነገሩ ጥቂት ለማብራራት ልሞክር። ያመነ በቃ ድኗል። አንድ ያመነ በቃ ለዘላለም ድኗል። እንደዛ ነው የሚለው እግዚአብሔር ቃል አይደለም። እና ምንድን ነው የሚለው? ያን እግዚአብሔር ቃል ላብብላችሁ። ሮሜ መልእክት ምዕራፍ 11 ቁጥር 20 እንዲህ ይላል። መጀመሪያ ግን ታሪኩን ልተርክ። የሮሜን መልእክት የመጻፏን መልእክት የመልእክቱን ጽሕፈት ምክንያተ ጽሕፈት ይሏታል ሊቃውንት። እሷን መጀመሪያ ላብራራ። ሮሜ መልእክት ምዕራፍ 11 ቁጥር 20 ነው ቀጥዬ የማነበው። አሁን የተነጋገርኳቸውን ነገሮች የበለጠ እያጎለበተልኝ ነው የሚሄደው። እዩ በሮም አይሁድ አሕዛብ አንድ ላይ ይኖሩ ነበር። አይሁዳውያን አሕዛባውያን ወይም ከአሕዛብ የመጡት በጌታችን በመድኃኒታችን በኢየሱስ ክርስቶስ የማዳን ሥራ አምነው ለጽድቅ ተጠርተዋልና ቅዱስ ጳውሎስ መምህረ አሕዛብ ነውና እነሱን ወደ አዲሲቱ ወንጌል፣ ወደ አዲሲቱ ሃይማኖት፣ ወደ አዲሲቱ ክርስትና በእምነት ያስገባ ጀመረ። አይሁድ ደግሞ ተቆጡ። ምን አሉ? ካልተገረዙ አይድኑም። በኦሪት የነበረውን መንካት መቅመስ የሚባለውን ካልፈጸሙ አይጸድቁም። የኦሪት ሕጓ የድህነት መግለጫዋ ግዝረት ነውና ካልተገረዙ በፍጹም አይድኑም። ለዚህ ነው ቅዱስ ጳውሎስ አይሁድ አሕዛብን የሚመኩበት አንዳች ነገር የላቸውምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል ብሎ ወቀሳቸው። ሁለታችሁ አይሁድ አሕዛብን እናንተ እግዚአብሔርን ማታው ካህን የሌላት መስዋዕት የሌላት ታቦት የሌላት ፈሳ ለፈሳ ወንዝ ለወርስ ጣዖት ስታመልኩ ስትደፉ የነበራችሁ እያሉ አሕዛብን ቀጠቀጧቸው። አሕዛብ ደግሞ ምን አሉ? እናንተ እግዚአብሔር ባህር ቢከፍልላችሁ የብስ አድርጎ ቢያሻግራችሁ በእግሮቻችሁ ሄዳችሁ ጣዖት አመለካችሁ እንጂ መች እግዚአብሔርን አመናችሁ እያሉ አይሁድን ደግሞ እነዛ ይወጡ ጀመረ። በመካከላቸው ጸብ ሆነ። ሁለቱንም ለማሳፈር የጻፋት መጽሐፍ ሮሜ መልእክት ናት። ምዕመናን ሁለቱንም ሲወቅስ ነው። ቅድም ያልኳቸውን ሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል። አሕዛብ ሕዝብም ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል አለ። ከዛስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አለና ምዕራፍ 4 ላይ እግዚአብሔር የአሕዛብም አምላክ እንደሆነ ገለጸላቸው። እንደውም ነገሩን በደንብ አድርጎ ፍርጥ ሲያደርገው መገረዝም አለመገረዝም አይጠቅምም አላቸው። አየ ጉዳዩ የመገረዝ ጉዳይ ነው። ካልተገረዙ አይደሉም ባይነበሩ። የተወደደ አስደናቂ ሐዋርያ ጳውሎስ
አሁን ለአሕዛባዊው ምን አለ መሰለህ? ሮሜ 10 ምክንያት እስኪ ይፈቱ ይችላል። እሱን የማስታረቅ መልእክት ናት እቺ መልእክት። በቀኝ እጁ ቀደምት ሕዝብን አይሁድን አቅርቧል፣ በግራቹ አዲስ ነጮችን አሕዛብን አቅፏል። እግዚአብሔር ባደረገው ጸጋና ስጦታ ማን ሊከለክለው ይችላል? ባይነው ቅዱስ ጳውሎስ። ከዛ ምን አለ መሰለህ? ለአሕዛባዊው ሲጽፍ እዚህ ሮሜ ምዕራፍ 11 ቁጥር 20 ላይ እንዲህ ይላል። በሞቴ ተከታተሉኝ። ከምፈልገው ርዕስ ጋር አብሮ ስለሚሄድ እንዲህ ይላል። መልካም እንደ እርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል አለ። አይሁድ በኢየሱስ ክርስቶስ አላመኑ፣ እንደውም ከፍ አድርገው ሰቀሉት፣ ከዚያ አዋረዱት። መልካም እነርሱ ካለማመን የተነሳ ተሰበሩ አለ። ቀድመው የእግዚአብሔር ወገን በግዝረት ሆነው ከዛፉ ጋር ነበሩ፣ ባለማመናቸውስ ተሰበሩ። ሁለተኞቹ አዲስ መጪዎቹ አሕዛብስ ቀድሞ ሕግ ያልነበራቸው፣ ቀድሞ ካህን ያልነበራቸው፣ ቀድሞ መስዋዕት ያልነበራቸው፣ ቀድሞ ሩቅ የነበሩ አሁንስ በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመን ወደሚገኘው የጽድቅ ሕይወት የቀረቡ እነሱ ምን አላቸው? ተመልከት፣ እነሱ ካለማመን የተነሳ ተሰበሩ ካለ በኋላ አንተም ከእምነት የተነሳ ቆመሃል አለ። ቆመሃል፣ አምነሃል፣ ሰየው ቆመሃል አለ። የቆመ ቅድም ያልኳችሁ ነው። ቆመሃል ምን? አሕዛባዊው ለምን አምነሃል። ከዛስ ደግሞ አንተ እንደ ቅርንጫፎች ከዛፉ ጋር አብረህ ገብተሃል አላቸው። እነዛ ተቆርጠዋል ባለማመናቸው፣ እነዚህ አሁን አዲስ መጪዎቹ ገብተዋል። ይህን ካለ በኋላ ቅዱስ ጳውሎስ ይቀጥላል። አንድ አስደናቂ ቃል ይናገራል። ምን ይላል? ፍራ እንጂ የትዕቢትን ነገር አታስባና። አማኝ ነህ፣ ፍራ። እንዴት ይደንቅ ነገር አለ። ፍራ እንጂ የትዕቢትን ነገር አታስብ። የምን እሱ መፎከር ነው መፍራት ነው እንጂ ነው እኮ የሚለው። አቤት ፎካሪዎች! ኢየሱስ ሲወደናል ወደ ሰማይ ያወጣናል፣ ድነናል፣ ጸድቀናል፣ በቀኙ ቆመናል። እናንተ አልተናችሁም ባዮች! አቤት ፉከራ! ምን ይላል? ፍራ። ወዳጄ መፍራት ለምን አለ? መፍራት ካለ እርግጠኝነት አለ። የለም እኮ እርግጠኛ በሆነ ለምን ይፈራል? ፍራ። አምነህ ፍራ፣ ቆመሃል ፍራ፣ በምግባር ጠጥተሃል ፍራ። ፍራ እንጂ የትዕቢትን ነገር አታስብ። ይህንን እሱ ትዕቢተኝነት ነው። ቢሆንልኝ ብሎ በትሕትና መኖር ነው። አድርገህ እንዳላደረግ፣ እየቻልክ እንዳልቻልክ፣ እየኖርክ እንዳልኖርክ፣ እየተመላለስክ እንዳልተመላለሰ በትሕትና ቢሆንልኝ ፍራ እንጂ የትዕቢትን ነገር አታስብ ካለ በኋላ አንድ አስደናቂ ቃል ደግሞ ይቀጥላል። ምን ይላል መሰላችሁ? በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው፣ ያለዚያ ግን አንተ ደግሞ ትቆረጣለህ አለ። በእምነቱ የተነሳው የቆመው ካልፈራ፣ ፈርተህስ በቸርነቱ ጸንተህ ካልኖርክ ምን ትሆናለህ? አንተ ደግሞ ትቆረጣለህ። እንዳትቆረጥ ምን አድርግ? ጽና፣ ፍራ። ለምን ይጽናል ወዳጅ? በጽናት ነው የሚጠናቀቀው። ባመነበት ቅጽበት አይደለም እርግጠኛ የሚሆነው። ጸንቶ ሲያጠናቅቅ ነው ድል የሚነሳው ወዳጅ። ቅዱስ ዮሐንስ ራእይ የተጻፈው ቃል እናስታውሰው። ድል ለነሳ የሚለው ቃል ምን ይመስላል? ያሸነፈ ነው አጋገኝ፣ የጨረሰ ነው የሚቀበሉ። ይሄ ደግሞ የሚሆነው በጽናት ነው። ስለዚህ ፉከራ፣ በውጊያ ውስጥ ፉከራ አለ የለም። አንድ የሚዋጋ ድል ለመንሳት ይወጣ በጥንቃቄ አይደለም የሚዋጋው። ለምን? መሞት መውደቅ አለ፣ መሳት አለ፣ መጣል አለ። ስለዚህ አንተ ደግሞ ትቆረጣለህ። አየው አማኝ ነህ፣ ልትቆረጥ ትችላለህ። ለምን?
ካልጸና ምን ትሆናለህ? ትቆረጣለህ። መቆረጥ ስላለ ነው ምን የሚለው በትንሣኤው አምናለሁ፣ በመከራው እካፈላለሁ፣ በሞቱም እመስለዋለሁ። ይህን ሁሉ ካደረግኩ በኋላ ግን እንዳልቆረጥ ስለምፈራ ይሆንልኝ ይላል። ወደ ሙታን ትንሣኤ ልደርስ ቢሆንልኝ ይላለሁ። ለዚህ ነው ኦርቶዶክሳዊት ቤተክርስቲያን ፉከራ የማትሰሙባት፣ ትህትና ብቻ የምታድምጡባት። እንዴ አታስታውሱ? አባ ነቃሪዎስ አጋንንት መጥተው ምን አሉት ይላል? ነቃሪ ሆይ ተጋርሎ ብርታቱ አዩና አጋንንት መጥተው ነቃሪ ሆይ ድነሃል፣ ጸድቀሃል፣ በቅተሃል አሉት ይላል። አባ መቃሪዎስ አጋንንትን ስለሚያውቃቸው እንዲህ ብሎ መለሰላቸው፣ ገና ነኝ አላቸው። ገና ነው። አልጨረሰማ ውድድሩ። የመላእክትን ዝማሬ ገና አልሰማማ። ገና ነኝ አላቸው። ወዳጄ እንደሱ ነው እኮ የሚሉት አባቶቻችን። ገና ነኝ። ያን አባ ሲሶይ ወይ ቢሾ የሚባል አባት አልሰማችሁ? 80 ዓመት ሆኖ እያለቀሰ በተጋድሎ የኖረው ወገኖቼ፣ ሊሞት ሲል አልጋው ፍራሹ ላይ እዛ ሰሌኑ ላይ ተኝቶ ደቀ መዛሙርቱ ከበውት እንባው ሲያፈሳዩት መንታ እንባ ያን የተሸበሸበ በተጋድሎ ፊቱ የገረጣው እየደረመሰ እንባው ሲያልፋዩት፣ ከዛ ቀስ እያለ ሊሞት እኮ ነው። ቀስ እያለ የሆነ ነገር ሲናገር ሰሙት። ምን የሚል? ጌታዬ ሆይ እባክህ ለዚህ ደቂቃ የንስሐ ሕይወት ስጠኝ አለ። ሲያፍተመትም ሰው ደቀ መዛሙርቱ በጣም ተገርመው ጠጋ ብለው አባታችን አቤት 80 ዓመት ሆኖ ከንስት ልጆቼ ዛሬ ገና እኔ ይችን የንስሐ ሕይወት መጀመሬ ናት አላቸው። አባት እንደዚህ ያሉ አባቶች ናቸው። በትህትና ሊኖሩ ማይፎከሩ ማይመጻደቁ። ይህንን ነው አባቶቻችን ያስተማሩን። ገናውን የጨቆሩት ያን አባት አልሰማችሁትም? እዛ ግሪክ አቶስ ተራራ ላይ የነበረው ብዙ ዓመት በተጋድሎ ኖሮ እግዚአብሔርን ገናውን ለመውደድ እየሞከርኩ ነው እኮ ያለው። ገናው መች ወደድ ነው? መች ገና ፍቅር ነው? መች ገና ገባ? መች ገና ተመስተን? መች ገና ከኃጢአት ተለያየ? መች ገና መጀመር ፍሬሽ እንኳን አልሆንም ወገኖች። ገና ለዚህ ነው አትፎክር፣ የሰይፊትን ነገር አታስብ፣ ይልቅ በጀመርከው ጽና። እየጾምክ ነው ጽና፣ እየጸለይክ ነው ጽና፣ እየታገልክ ነው ጽና፣ እያስቀደስክ ነው ጽና፣ እየቆረብክ ነው ጽና፣ እየተማርክ ነው ጽና፣ እየተመላለስክ ነው ጽና። አትፎክር። ፉከራ የለም እኛ ቤት። ፍርሃት ካለ እርግጠኝነት እኮ የለም ወዳጄ። ለምን ይፈራል? አንድ ሰው በጣም እርግጠኛ ሆነ ለምን ይፈራል? እሱን ተውት። እኛ በጣም በመዳናችን እርግጠኛ ከሆነ እና ነገሩ እውነትም የተረጋገጠ ከሆነ ሰይጣን ምን ቦታው ስራ የሚፈታው እኛን የሚታገል በቃ ድነናል፣ ሰርቀናል፣ ምን ይቆጣናል? ምን ያስፈልጋል? ለምን ስለነሳ ትማራላችሁ? ለምን ጉባኤ ይሰበሰባል? ለምን የሁሉ ወጪ ያወጣል? ለምን አጥቷል? ነገሩ እንደሱ እንደሚሉት ከሆነ ለምን እንዲያምኑ ሲዋጋል? ለምን የዕቃ ጦር ሆኖ ለነስተባል? ለምን የውጊያ ትጥቅ ተሰጠ? የውጊያ ትጥቅ የተሰጠ ፋሽን ሾው ልንሰራ እኮ አይደለም፣ ልንዋጋ ነው። እርግጠኛ ከሆነ ለምን እንዋጋለን? አበቃ ዘጋን። ለምን እንታገላል? ሰይጣንስ ለምን እንድንሆን እኛ ላይ ይሞክራል? ታዲያ ነው አይደለም የሚሞክረው የሚታገለው። ስራ ውጊያ ያለበት እኮ ነው የሚሰራው። ፍራ እስከምትሞት ድረስ ፍራ። ነፍስ ከስጋ እስክትለይ ድረስ ራስን እንዳታምነው ፍራው። ብዙ መንፈሳዊነት እንሆነው እንኳ ራስን እንዳታምነው፣ ሰውነትን እንዳታምነው። ሺህ ጊዜ ቆራቢ፣ ሺህ ጊዜ ጸሎተኛ፣
ሺህ ጊዜ ተናዳ ይሆን ዝም ብለህ ፍራ። ያን መነኩሴ ታሪክ ጨክኜ ልንገራችሁ፣ ባንደግራችሁ ምርጥ ነበር። ጨክኜ ልንገራችሁ፣ ደርቱ ተጋዳይ ነበረ። ገዳም የሚኖር መጨረሻ ላይ ግን አረጀ። በነሱ ቤት አረጀ፣ እድሜውም ገፋ። ከዛ አንዲት ደግ ሴት ቤት ይጦር ብለው ላኩታል። እዛ ይደጎን ብለው ትንሽ ይንከባከቡት፣ ትንሽ ይበላ፣ ትንሽ ይጠጣ። ያ ያረጀ እየተጣጠፈ የነበረው ሰው ቀና አለ። ከዚያስ ያሳዝናል። እዛ ቤት ከነበረች አንዲት አገልጋይ ጋር ወደቃ፣ ድቀት ደረሰበታል። ከዚያስ ልጅ ወለዳ። ከዚያስ ሕፃኑን ልጅ ይዞ ገዳሙ በር ላይ ተንበርክኮ እያለቀሰ መነኩሴ ካልሞተ እንዳታምኑት አለ ይባላል። መቃብር ካልገባ እንዴት ታምነዋለህ? ማናት ለእንድ ቀሚስ ያስጥላ፣ ነጠላ ያስጥላ። የተስማ ድምፅ ወትራ አይደርስ፣ ድምጿን አትስማ፣ መልኳንም አትያል። ማነው ቢመጣው? ማንም የሚመሳደቀው? ዛሬ ያለው መንፈሳዊነት ነገ ባይቀጥልስ? ዲያብሎስ ከዛሬ የበለጠ ፈተና ነገ ቢያመጣስ? ማነው ብርቱ ነኝ የሚል? አያችሁ እንዴት እርግጥ ፍርሃትም ያለው አትፎክሩም የተባለው ለዚህ እኮ ነው። ምእመናን ለዚህ ነው ቅዱስ ጳውሎስ ቢሆንልኝ የሚለው ለዚህ ነው። አየው መቆረጥ ስላለ ትቆረጣለህ አትልም። እንዴት ነው ታዲያ ቆም ያለው በቃ እርግጠኛ ነኝ እንዴት ማለት ይቻላል? መቆረጥ እስካለ ልስና አለስና በምን እርግጠኛ መሆን ይቻላል? የኢትዮጵያ በልን ድርጅት ኢንሹራንስ አልሰጠኝ። አፍሪካ ኢንሹራንስ አስተማማኝ ይችላል ይላል። ሌላ ነው ወዳጅ። እኛ እግዚአብሔርን ስለ ተስፋ ቃሉ እናምነዋለን። የእግዚአብሔርን ፈቃድ እየፈጸምን ግን የመዳናችንን ተስፋ ለማግኘት ግን መትጋት ይገባናል። እሱ ነው መጽሐፍ ቅዱስ የሚለው። የማጠቃለያ አንድ ሁለት ነገሮችን ብቻ ያጥቀስ። ምንም የማያወላዱ ኃይለ ቃላትን እናምጣ። እዚህ ቲቶ ምዕራፍ 3 ቁጥር 14 ላይ የሰማችሁ ነው። ጮኩባችሁ ሞራል ይዞ ነው ኮስተር ካልኩሽ እንጂ ላስፈራራችሁ ፈልጌ አይደለም። እሺ እሱ ልንገራችሁ። እንዲህ ይላል ቅዱስ ጳውሎስ፣ ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ በሞቴ ስሙ። ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ ይላል ቲቶ ምዕራፍ 3 ቁጥር 14። ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ኦፕሽናል አይደለም። የግድ መልካም ስራ የግድ ይወላችሁ። እዚያ ውጭ ያሉት ወንድሞቻችን የህግ ስራ የሚልና ክርስቲያናዊ መልካም ስራ ያምታታል። ቅዱስ ጳውሎስ ያለ ህግ ስራ በእምነት እንዲጸድቁ እንቆጥራለን የሚለው ያለ ህግ ስራ የሚለው ኦሪትን ካልፈጸማችሁ ካልተገረዛችሁ አትድኑም ያለው ያን የህግ ስራ የሚለው ግዝረት የኦሪትን አትንካ፣ አትንቅመስ፣ አትያዝ የሚሉትን ቃላት ጨምሮ በዋናነት ግዝረትን ካልፈጸማችሁ አትድኑ። አሁን ለመዳን ግዝረት አያስፈልግም ነው የሚላቸው። ያለ ህግ ስራ በእምነት ይሰብካሉ የሚለው እሱን ነው እንጂስ ክርስቲያናዊ መልካም ስርዓት አይደለም። እናችሁ ቃል ይዙና ስራ አያስፈልግም። ይኸው ያለ ህግ ስራ በእምነት ሰብከናል ይላል። እሱ ነው የሚለው ሌላውን ያቋጩ ነው። ለዚህ ነው ቅዱስ ጳውሎስ መገረዝ እንዲሆን አለመገረዝ አይጠቅመን የሚለው። እንደውም ገላትያ ላይ ስታነቡ የልብ መገረዝ ብሎ ይገልጸዋል። ሌላ መገረዝ ያመጣል። ስለ መንገር በኦሪት ህግ ስለመስደድ አይቻልም። መገረዝ አሁን ለጽድቅ ምክንያት አይሆንም ነው የሚላቸው። ክርስቲያናዊ መልካም ስራስ በእግዚአብሔር ማዳን ጸጋ መሰረትነት ላይ የምንፈጽማት ክርስቲያናዊ በጎ ስራስ የግድ ምን እንዳይሆኑ ፍሬ ቢሶች እንዳይሆኑ። ፍሬ ቢሶች ከሆኑ ምን ይሆናሉ? ገለባ ይሆናሉ። ገለባ ከሆኑ ምን ይላል? ወደ እሳት ይጣላሉ ተቆርጠው። እንደሱ እንዳይሆኑ ምን ይሆኑ? የግድ በመልካም ስራ እንዲጸኑ ይማር። የግድ
ይሄ መተደግሞ ምንም እንዲገባኝ ለምን እነዚህ ሌሎችን ያለ አይደለ ከወገናችን ያሉት ደግሞ ይላል። ከወገናችን ያሉት ማለት አማኞች አይደል? አማኞች ምን እንዳይሆኑ ፍሬምስ እንዳይሆኑ ምን ያደርጉ? የግድ የሚያስፈልግ ነገር አለ። እሱ ምንድነው? መልካም ስራ ነው። መልካም ስራ አንድ ጊዜ ብቻ አይደለም። ይስኑ ሁሉ ጊዜ ይስኑ፣ እለት ይስኑ። ያለ መደርሳስ በቸርነቱ ጸንተካኑ ትቆረጣለህ ነው። ፍሬቢስ ከሆነ ትቆረጣለህ። ታዲያ ይህንን ቃል ስለያዘ እኮ ነው ቅዱስ ጳውሎስ ቢሆንልኝ የሚለው። በመልካም ስራ መጽናት አለበት። እሱ መልካም ስራ ምንድን ነው? ቅድም ያልኳችሁ ተጋድሎች መልካም ስራዎች ናቸው። ለዚህ ነው በትንሣኤው ምናለው በሞቱ ካፈላል፣ በመከራው ካፈላሉ፣ በሞቱ መስዋዕለሁ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ብሎ ቢመኝ ቢሆንልኝ። ይህ ነገር ድህነት ትምህርታችን ነው። በመላል አንድ የመጨረሻ ነጥብ ላንሳና ነገሩ ብዙ ነው፣ ጓዙም ሰፊ ነው። ከረዥሙ ባጭሩ ከሰፊው በጠባቡ ያልኩት ለዚህ ነው። ግን ምዕመናን ምን እንደምናምን እንዴት እንደምንኖር ማወቅ ግን አለብን። ለዛ ነው የምናነሳው። ጨክነን እኛም በታጠቃድር የመጣ የሄደው ሁሉ ሊያሳፍረን አይገባም። መደንገጥ መሰበርም አይገባም። አፋቸውን አዘጓቸው እንዳለ ቅዱስ ጳውሎስ አንዳንዶች አፋቸውን ልናዘጋቸው ይገባል። የመጨረሻ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 4 ቁጥር 15 እንዲህ ይላል፣ ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይታይ ዘንድ ወዴት አለ? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና። አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። ከዚህ ነው የሚጀምረው። ከዚህ ከመቅደሱ ነው የሚጀምረው። ከእኛ ነው የሚጀምረው። ከመድረኩ ነው የሚጀምረው። እሱም ደርሷል ይላል። ያሳዝን። እሱም ደርሷል። ፍርድ ከማኖች ነው። ከማኖች አገልጋዮች ከእኛ አካባቢ ነው የሚጀምረው። እዚህ ውስጥ ካለ ነው የሚጀምረው። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ ታዲያ እንዴት እርግጠኛ መሆን ይቻላል? አንዳንዶቻችን ለፍርድ የምንጠበቅ ከሆነ እንዴት አድርገን እርግጠኛ መሆን ይችላል? እነዚህ ቤት ውስጥ ኖረ። ለዚያም እኮ ነው እርግጠኛ እንዴት ልንሆን እንችላለን? ቅዱስ ጳውሎስ እርግጠኛ ያልሆነ እኛ እርግጠኛ መሆን እንችላለን። ጻድቅ በጭንቅ የሚድን ከሆነ በጭንቅ ጻድቅ እንኳን ደግ ክርስቲያናዊ ሰው እንኳን በጽድቅ ሕይወት የሚመላለስ እንኳን በጭንቅ ከሆነ በጭንቅ እንዴ አንዴ በጸጋው ከጫነ የምን እሱ ጭንቅ ነው። አየህ እንደሰር እንዳልሆነ አወቅ። በጭንቅ የሚድን ከሆነ የሚለው በዚህ ነው። ጻድቅ እንኳን ገና የሚድን ከሆነ ይላል። አንድ ጊዜ ዳነ ከሆነ ለምን የሚድን ይላል? እንደገና አላ ጻድቅ እንኳን በጭንቅ ጻድቅ ማለት ጽድቅ የሚያደርግ ጽድቅ መጽሐፍ ቅዱስ እንደሱ ነው የሚለው። ጻድቅ ማለት ጽድቅ የሚያደርግ ነው። ክርስቲያን በጽድቅ ሕይወት የሚመላለስ እውነትን የሚያደርግ ሐሰትን የሚጠላ እግዚአብሔርን የሚወደውን የሚያደርግ እግዚአብሔርን የሚጠላውን የሚጸየፍ እሱ ጻድቅ ነው። ጽድቅን የሚያደርግ እሱ ጻድቅ የሚያደርግ መስራት እሱ ነው የሚለው። አስቀድሞ በእኛ የሚጀምር ከሆነ በአማኞች። ስለዚህ የተወደዳችሁ ክርስቲያኖች ነገር የተጠቅል አውቀው ዘንድ በእምነት አማኝ ሆኛለሁ። በትንሣኤው ኃይል አምናለሁ። የቤተ ክርስቲያን ጉልበት መከራውን ድል በነሳችበት በዚህ አምናለሁ። ከዚያስ በመከራው እካፈላለሁ፣ በሞቱ እመስለዋለሁ። ከዚህ ሁሉ በኋላ ግን ወደ ሙታን ትንሣኤ ልደርስ ቢሆንልኝ የዘንባባ ዝንጣፊ ይዘን በዘንበር ቢሆንልን የዳዊትን በገና የዕዝራን መሰንቆ እዚያ በላይ በሰማን ቢሆንልን በብርሃን ድንኳኖች በዛ በሰማያት በኖር ቢሆንልን የተሳለ የፊቱን መልክ በዚያ ባየ ቢሆንልን በእሳት ድንኳኖች መካከል በተመላለስ ቢሆንልን እንደ ከዋክብት ደምቀት ባበራ
ቢሆንልን በዚያ በተስፋው ሀገር ሁላችን በተገናኘ ቢሆንልን። ይቆየን። አሜን። አብረስ